ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እንግዲህ በጣም እኔን ራሱ ያጎመጀኝን የቤት ዕቃ ነው ማሳያችሁ። የሚሄደው ገነቴ ከተማ ነው፣ ምዕራብ ወረዳ ማለት ነው። እና በጣም የሚያማምሩ ኳሊቲ ብራንድ የሆኑ እቃዎች ነው ማሳያችሁ። እንግዲህ ኦቨን ሳይቀር ግን እቃው ብዙ የተንዛዛ አይደለም፣ ብሩ ብዙ ነው። ምክንያቱም እቃው ጥራት ያለው እቃ ነው። ማሻአላህ ይሆኑ ሁሉንም ቆንጆ ቆንጆ እቃ ነው የገዛሁላት። ስኬታማ ሴት ማለት እንደዚህ ነው። እኔ ወላሂ የአረብ ሀገርን ሴት ሳላደንቅ አላልፍም። ቤት ውስጥ ተጎልታ እንደምትለው ሴት አይነት ሳይሆን በቃ ጥንክር ብለው ሰርተው ራሳቸውንም ለውጠው ቤተሰቦቻቸውንም ለውጠው መሸለም መበረታታት ያለበት ለአረብ ሀገር ሴት ነው ማለት ነው። ስኬታማ የሆነ ሰው ነው ወላሂ በጣም ነው ደስ የሚለኝ። በተለይ ሴት ልጅ ሰርታ በቃ የራሷ የኔ የምትለውን ነገር ሁሉ አሟልታ ስትመጣ ማለት ነው። በአሁኑ ሰዓት ሴት ነው እንደ ወንድ ሆኖ ኃላፊነት መውሰድ የያዘው። ብቻ አልሐምዱሊላህ። በነገራችን ላይ ሰርታችሁ ያገኛችሁት ነገር ላባችሁን ጠብ አድርጋችሁ ያገኛችሁት ነገር አንድ ብርም ቢሆን ደስ ይላል ማለት ነው። በኋላ ቤታችሁ መጣችሁ ቤታችሁን ሰርታችሁ የቤት ዕቃችሁን አሟልታችሁ ቁጭ ስትሉ ወላሂ ከጎረቤት ዕቃ ልዋስ የለ ምን የለ። በጣም ነው ደስ የሚለው። አላህ መጨረሻችንን ያሳምርልን። እናንተንም አላህ ያበርታችሁ። የገዛችሁትንም ዕቃ የምትደሰቱበት ዋናው ነገር መግዛት አይደለም፣ የምትደሰቱበት በቃ የምትወልዱበት የምትከብዱበት የምትድሩበት የምትኩሉበት ያድርጋችሁ ነው የምለው። እኔ ወላሂ ምኞቴ ነው። ለምን ብዙ እህቶች ዕቃ ገዝተው የቤት ዕቃቸውን ቤት ሰርተው ምን ብለው የሚሞቱ ብዙ ልጆች አሉ። አላህ ይርሐማቸው እነሱንም እና እናንተ ደግሞ የምታጌጡበት ይሁን ሁሉም ነገር ያሟላችሁት ማለት ነው። ያላሟላችሁም ደግሞ አላህ ይወፍቃችሁ እላለሁኝ። ሀባይብ አረብ ሀገር እድሜያችሁን አትፍጁ፣ ግን በትንሹ አድርጋችሁ አገራችሁን ለመግባት ሞክሩ። ሀቂቃ ጊዜ ቆሞ አይጠብቅም። ጊዜያችሁን ተጠቀሙበት። መቼ እንደምንሞት አናውቀውም። በተለይ በአሁኑ ሰዓት መታመም የለ ምን የለ ዝም ብለን ነው የምንሄደውና አላህ ይጠብቀን። እዚህ ጋር እንግዲህ ገነቴ ነው የሚሄደው ብያችኋለሁኝ። 212100 ብር ነው የፈጀብኝ ይሄ ዕቃ። ዕቃዋ የተንዛዛ አይደለም፣ ግማሽ ሉክ ነው። በቃ ግማሽ ሉክ የተጻፈው ማለት ነው። እንግዲህ እዚህ ጋር እንደምታዩት ብረት ድስቶች አሉ። እዚህም ጋር የሚያማምሩ ብረት ድስቶች አሉ እንደምታያቸው። ትናንሾቹ ልጀምርላችሁና እነዚህን ከፊት ያሉትን አንስቼ ከኋላ ያሉትን አሳያችኋለሁ። እዚህ ጋር የቡና መፍጫ 200 ግራም ቆንጆ የቡና መፍጫ ነው። እንግዲህ ይሄ የታወቀ ብረት በብረት ነው። ይሄንን 4700 ብር ነው የገዛሁት። የውሃ ማሞቂያ ሱታይ ቆንጆ ከለርና ቆንጆ ዕቃ ነው። ይሄንን 2000 ብር ነው የገዛሁላት። አያችሁት እንደሚያምር ማሻአላህ። ዕቃው ደግሞ ኳሊቲ ነው። ሱታይ የታወቀ ነው። 2 ሊትር ነው። ከዛ እዚህ ጋር ደግሞ የጁስ መፍጫ አላት። ሳቺ የጁስ መፍጫ 5000 ብር ነው ይሄን የገዛሁት። አንዱ የግዛዝ ጆክ ነው፣ አንደኛው ደግሞ የማይካ። ከዛ አንድ ደግሞ የቅመማ ቅመም ቡና መፍጫ አለው እዚህ ጋር ማለት ነው። ከዛ እዚህ ጋር እናት መፍጫ 1600 ብር። እቺ ያለ ኤሌክትሪክ ነው የምትሰራው፣ ኤሌክትሪክ ጋር ምንም አያገናኛትም። እዚህ ጋር ደግሞ ባለ 1200 ብሩን የቡና መፍጫ ሳች የልብስ ካውያ ይሄንን 2800 ብር ነው የገዛሁላት። አያችሁት እንደሚያምር ማሻአላህ ቆንጆ ካውያ ማለት ነው። ይሄንን 2800 ብር። እዚህ ጋር ሁለት ብረት ድስቶች አሉ 38 ቁጥር በወፍራሙ 6000 ብር ነው የገዛሁት። ቆንጆዬ ግማሽ ፍየል የምሰራ ቆንጆ ብረት ድስት። በነገራችን ላይ እነዚህ አስፈላጊ ናቸው። ምክንያቱም ድግስ ምናምን ሲኖራችሁ ቤት ውስጥ ትልቁ ጎላ ወጥ ቢሰራበት፣ ሩዝ ደግሞ አሁን ላይ ሩዝ ጋር ነው የሚሰራው ሁሉም ነገር። ሩዝ መስሪያ ምናምን ያስፈልጋል። ይሄንን 6000 እንደገና ደግሞ ክዳኗ 200 ብር አሰርችላታለሁ። ከዛ እዚህ ጋር ደግሞ
46 ቁጥር በወፍራሙ እዚህ ጋር እንደምታዩት ቁጥሩ 46 ቁጥር ነው። ከዛ ይሄንን የገዛሁላት 14000 ብር ነው። ክዳኑ 200 ብር አስርቻለሁ ማለት ነው። እዚህ ጋር ደግሞ ሴኔጋል ብረት ድስት ባለ 3 ዶሮ ነው። ይሄንን 2100 ብር ነው የገዛሁላት። እንደዚህ ይሄ እዚህ ለትልቁ 1000 ብር ነው የተገዛው። ከዚህ የተለቀ በነገራችን ላይ እኔ እንጃ ይሄ ራሱ ወጥ ይዞ ለማንሳት የሚከብድ ይመስለኛል። አለ ከዚህ በላይ 1200 ነው ምናምን የሚሸጣው መጥቷል ማለት ነው። መጣላቸው እዚህ ጋር 315 ሞዴሉ ማለት ነው። ሊትሩ ኖርማል ሊትሩ አይደለም ሞዴል ነው። እንግዲህ የኢትዮጵያ 315 ሊትር ይባላል እንጂ ሞዴል ነው። ይሄንን ኦርቢት ፋን ሲስተም ያለው ፍሪጅ ይሄንን 56000 ብር ገዝቼላታለሁ ማለት ነው። እንግዲህ ሱብሃንአላህ አስቡት 310 ሊትር 37000 ብር ነበር 38 እያለ 310 ጠፍቶ አሁን 315 ሆኗል ሞዴሉ ማለት ነው። ይሄንን 56000 ብር ሆነ ማለት ነው። እኔ እንኳን ባቅሜ የዛሬ ስንት ወር ነው 47000 ብር ነው የገዛሁት። እቃ እየጨመረ ነው የሚሄደው። ገዝታችሁ ብታስቀምጡትም የሚጎዳችሁ ነገር አይኖርም። ዶሮ ማጠቢያ ማሽን 29000 ብር የገዛሁላችሁ ልጆች አሁን 47000 ብር ነው አሁን ላይና እየጨመረ ስለሆነ የሚሄደው ቢገዛ ያጎዳል ብዬ እኔ አላስብም። ይሄንን 56000 ብር ነው አሁን የገዛሁላት ማለት ነው። ይጋ እንግዲህ እንደምታዩት የምታምርዬ ኦቭንና ሲሊንደር ማለት ነው። አራቱም ኤሌክትሪክ ነው። 60 በ60 ነው። የቱርክ ምርት ነው። የሀገር ውስጥ ምናምን የሚገጣጠመው አይደለም። ምርቱ የቱርክ ሆኖ ሀገር ውስጥ የሚገጣጠም ይመጣል እስከዛሬ አሁንም አለ ያ እቺ ቀጥታ ከቱርክ ነው የምትመጣው። ይቺን የገዛኋት 45000 ብር ነው። ያኛው 41000 ብር ነው አሁን ላይ ማለት ነው። እና እዚህ ጋር የሚያማምሩ ብረት ድስቶች አሉ። እነዚህ ብረት ድስቶች ዩኒክ ነው የሚለው እዚህ ጋር ጽሁፍ እንደምታዩት ከጀርባውም አለው ዩኒክ በጣም የሚያምር እኔ እንዴት እንደወደድኳት ማሻአላ። ይሄንን ኦቭንና ይሄንን ድስት በቃ ቀልቤ እዚሁ ላይ ነው ኢንሻአላህ እንሰራለን እንገዛለን ማለት ነው። የቤት ዕቃ እኔ በጣም ነው የምወደው እና እነዚህን 5 ሴሪ ብረት ድስቶች 12000 ብር ነው የገዛሁት። በጣም ነው የሚያማምሩት እንደምታዩት። ይሄ ትልቅ የሚባለው ነው። ይሄ አንድ ዶሮ በደንብ ዝንጥ አድርጎ ነው የሚያሰራው። እዚህ ጋር ይሄ ተከታዩ ነው። ይሄ ተከታዩ ከዛ መጥበሻው የዚህ ተከታይ ማለት ነው። መጥበሻው የሁለተኛው ተከታይ አንደኛ፣ ይሄ ሁለተኛ፣ ይሄ ተከታዩ ሶስተኛ፣ ይሄ ደግሞ አራተኛ፣ እዚህ ጋር ደግሞ ትንሿ አምስተኛዋ ማለት ነው። በጣም ነው የሚያማምሩት ማሻአላ። አያችሁ ዲዛይኑ ራሱ በጣም ነው የሚያምረው። ልክ የሆነ በቃ እንዴት ልበላችሁ ማሻአላ። በዛ ላይ ሴራሚክ ብረት ድስት ስገዙ ይሄ እሳት የማይነካውና የሚነካው አለ። ለምሳሌ ይሄ የዚህ መያዣ እሳት ከነካው ይቃጠላል ሐቂቃ። ይሄ ግን ያው አብሮት ነው የሚመጣው። ሁለተኛ ጆሮ ነው ይሄ ነው። አንድ ጆሮ ያለው እዚህ ጋር ሁለተኛ ጆሮ ነው ይሄ እሳት ቢነካውም አይቃጠልም። ዋጋው ይሄ 12000 ብር ነው። በዛ ላይ ደስ የሚለው ነገር ደግሞ ምን አለው መሰላችሁ? ይሄ ራሱ ካርቶን ነው። ብዙ ከለር ይመጣዋል። እዚህ ጋር እንደምታዩት ከለሩ ቡኒ ይመጣዋል፣ ጥቁር ይመጣዋል። ይሄ ደግሞ ወደ ፒንክ ሄደ ይመጣዋል። አሁን የገዛሁት ይሄ ነው ሲልቨር ከለር ማለት ነው። ሲልቨር ከለር በጣም ነው የምወደው፣ የሚያምረው ቆንጅዬ ነው። ከዛ ምን አለው መሰላችሁ? ከፈለጋችሁ እንደዚህ አርጋችሁ ትኩስ መያዣ አለው የራሱ ማለት ነው። ጆንቲ እንደዚህ በጣም ነው የሚያማምሩት። እነዚህ አይነታቸው ነበር እስከዛሬ። ይሄ የመጀመሪያ ጊዜ ሳገኝ ነው እኔ ማለት ነው። እነዚህ እንደዚህ ሆነው ነው የሚመጡት። 12 ፒስ ነው የሚለው ራሱ ፒሱ እዚህ ጋር እንደምታዩት ይሄ ነው ሁለቱ ፒስ ማለት ነው። 10 የሚሆነው ይሄ እስከነ ክዳኑ ድስቱ እስከነ ክዳኑ ተቆጥሮ ነው 10 የሚሆነው። ከዛ ወደዚህኛዋ ስለላላችሁ እንግዲህ ይቺ በጣም ቆንጅዬ ሜዲን ቱርክ ናት። ሜዲን ቱርክ አያችሁት? ይሄ በጣም የሚያምር ጽድት ያለ ስቶቭ ነው። 60 በ60 ነው። ሁለት ትላልቅና አንዲት አነስ ያለ አንድ መካከለኛ አለው። ይሄ እንደዚህ ይከደናል ማለት ነው። ሲከደን ራሱ የሆነ የራሱ እንትን አለው። አያችሁት? በደንብ ክድን ሳይሆን የሚለው አለው የራሱ መጠበቂያ ማለት ነው። አያችሁት? ይሄ
እና በጣም የወደድኳት ኦቭን ማለት ነው። እዚህ ጋር የምታዩት ከለሩም ሲልቨር ከለር ነው። ሲኒያው ግን ሁለቱም 4 ማዕዘን ነው የዚህ ማለት ነው። ይሄ 4 ማዕዘን ነው። ይሄም አያችሁት እዚህ ጋር የሆነ ዲዛይን ራሱ አለው። ይሄ ልሙጥ አይደለም፣ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። እዚህ ጋር ይሄ ስጋ እንትን ማለት ከፈለጋችሁ ይሄ ራሱ አለው። እንዴት እንደሚጠቀሙት ይሄንን አላውቅም፣ ግን እዛ ሲያስረዳኝ የገዛሁት እንደዛ ነው ያለኝ። የስጋ እንትን ማለቻ ማለት ነው። ይሄ እንትን አለው ሲኒያው እዚህ ጋር ይሄም አለ ተጨማሪ። ሌላው ደግሞ እግሮቹ እዚህ ጋር አሉ፣ እግር ላይ የሚሰኩ ማለት ነው። ይሄ ከካርቶን ሲወጣ 4 እግሮች አሉ፣ እነዚህ የሚሰኩ ናቸው። ከዛ ይሄ ደግሞ አብሮት ነው የመጣው ብሬከር ማለት ነው። ግድግዳ ላይ በዚህ ላይ ነው ገመዱ እንትን የሚለው ብሬከር አለው ማጥፊያና ማብሪያ። ከዛም ከግድግዳው ማጥፋት ትችላላችሁ ይሄንን ስትወጡ ምናምን ካስቸገራችሁ ማለት ነው። እና እንደዚህ ያማረ ሲሊንደር ነው የገዛሁላት። በጣም ወደድኳት እኔ ማለት ነው። እንግዲህ ከለሯም በጣም የሚያምር ነው እንደምታዩት ማሻአላ። ሜዲኢኗንም ካርቶኑ ላይ ያሳያችኋለሁ። ይሄንን ይመስላል። እዚህ ይሄ ምንድነው ከባብ ምናምን መስሪያ ነው። ይሄ ቆንጆ የከባብ መስሪያም አለው ማለት ነው። ይሄንን 45,000 ብር ነው የገዛሁላት። በጣም የሚያምር እዚህ ጋር ስቴፕላይዘር በጣም ብዙ አይነት አለ። ይሄ ባለ 3,000 ብር ነው። ፓኬጅ እንደሆነ ይሄድና ፎቶውን አስቀምጥላችኋለሁ አስፈላጊ ከሆነ ማለት ነው። ከዛ ሀባይቢ እዚህ ጋር እንግዲህ 4 እቃዎች በ181,000 ብር ነው የተገዙት። ማን ነው በ151,000 ብር ማለት ነው። አፏን 151,000 ብር እዚህ ጋር እንደምታዩዋቸው ሁሉም የ2 አመት ጋራንት አለው። በስሟ ነው ይሄ የሚወጣው ማለት ነው። ፋክተሩ የተቆረጠው በስሟ ነው። ፍሪጅ 56,000 ብር 315 ሊትር ሲሊንደር አራቱም ኤሌክትሪክ ሆነ ይሄንን 45,000 ብር። ከዛ ዋሽንግ ማሽን ደግሞ 47,000 ብር እና ስቴፕላይዘር 3,000 ብር። እነዚህ ደረሰኛ የራሷ የዚህ ማለት ነው የ2 አመት ጋራንት አለው። የ2 አመት ጋራንት። እዚህ ጋር ማጠቢያ ማሽን ነው። ማጠቢያ ማሽን እንግዲህ እንደምታዩት ማሻአላ በጣም የሚያምር ከለር ነው አሁን ላይ የመጣው። በጣም ነው የሚያምረው፣ ይለያል ማለት ነው። እሷ ራሱ ይሄንን ራሱን ከለር እንዳይለወጥብኝ እያለች ነበረ። 14 ኪሎ ነው ማን ነው 16 ኪሎ ነው አፏን። አብዛኛው ልጆች የምትጠይቁኝ ልጆች አላችሁ ማጠቢያ ማሽን 12 ኪሎ ቆንጆ ነው 12 ኪሎ ግዢልን ትሉኛላችሁ። 12 ኪሎ ኦርቢት በሚለው አይመጣውም። የመጨረሻ ዝቅተኛው 16 ኪሎ ነው። 16 ኪሎ አያችሁት? በጣም ቆንጆ ነው፣ ሰፊ ነው። ብርድ ልብስ ማጠብ ይችላል። ይሄንን የገዛሁላት 47,000 ብር ነው። ከለሩም በጣም ነው የሚያምረው እንደምታዩት ሲልቨር በጠቆር ባለ ከለር ማለት ነው። እንዴት እንደሚያምር አያችሁት? ማሻአላ ተባረከ ረህማን ነው። እቃዎቿ በሙሉ ጽድት ፏፍሽ ያሉ ናቸው። ይሄ ካርቶኑ የዚህ የማጠቢያ ማሽኑ ነው ማለት ነው። አያችሁት? ይሄ ሀገር ውስጥ የሚገጣጠም እቃ አይደለም። ፍሪጁም ቀሳላውም ይሄ እንትኑም ማለት ነው። ይሄ ሜድ ኢን ቱርክ ነው እንደምታዩት። አያችሁት? ማሻአላ ተባረከ ረህማን ሜድ ኢን ቱርክ 60 በ60 ነው። አራቱም ኤሌክትሪክ የዚህ የሲሊንደሯ ካርቶን ማለት ነው። ያኛው ሀገር ውስጥ ኮምቴል ነው ምናምን የሚለው ሀገር ውስጥ ነው የሚገጣጠመው። ሙሉ እቃው ከውጭ ይሁንና ሲገጣጠም ግን እዚህ ሀገር መጥቶ ነው የሚገጣጠሙት። ባለሙያዎቹም የቱርክ ሆነው እቃው የቱርክ እቃ ሲሆን ባለሙያዎቹም የቱርክ ባለሙያ ሆነው ራሳቸው እዚሁ ነው የሚገጣጠሙት ማለት ነው። እና ይሄ እንደዚህ የሚያማምሩ ጥርት ያሉ እቃዎች ነው የተገዛላት። ከዛ ለአማቷና ለእናቷ ሽፎን አለ፣ እሱንም ላሳያችሁ። እዚህ ጋር ለእናቷ አንድ ሽፎን ከነሻርቱ፣ ለአማቷም ተመሳሳይ ነው። ግን የአማቷን አልተሰፋም ጣቃ ነው ግዢ ያለችኝ። በልካቸውና በሚፈልጉት እንትን ራሳቸው ያሰፋሉ ብላ ማለት ነው። እና ለእናቷና ለአማቷ አንድ አይነት ነው
ሻርፓቸው ብቻ ይለያያል ከለሩ። ይሄ ሽፎን 2800 ብር ነው የተገዛው። ከዛ ሻርፑ ደግሞ 1300 ብር። በጣም የሚያምር ሻርፕ ነው። አያችሁት እንዴት እንደሚያምር ማሻአላህ። በጤና የሚለብሱት ያድርጋቸው። ከዛ ሽፎኗ ደግሞ እቺን ትመስላለች። በጣም ነው የሚያምረው ማሻአላህ። የሆነ እንዴት ልበላችሁ ድምቅ ያለች በጣም የሚያምር ቆሻሻ ደግሞ የሚችል የሆነ እንዴት ልበላችሁ ማሻአላህ። እኔ በጣም ስላማረኝ ምለው ራሱ ጠፋብኝ። እና እንደዚህ የሚያምር ሽፎን ይሄ የእናቷ ነው። እዚህ ጋር ደግሞ የአማቷ አለ። ጣቃ ነው ተመሳሳይ ነው። ከአንድ ጣቃ ነው ይሄ የተቆረጠው ማለት ነው። ይሄ ጣቃው 2400 ብር ነው። እስከነ ገበሩ ነው የገዛሁት። ራሳቸው ያሰርፋሉ ማለት ነው። ገበሩ የዱባይ ነው፣ ሽፎኑም የዱባይ ነው። እንደዚህ ሆኖ ከዛ ሻርፕ ደግሞ ሲልቨር ከለር ነው ያረኩት። ሲልቨር ሆኖ እንትኑ ምንድነው አበባው ማች ያደርገዋል። እና ደግሞ አማቴ ሲልቨር ይወዳሉ ብላኛለች። እንደዚህ የሚያማምር አያችሁት እንዴት እንደሚያምር ሻርፕ 1300 ብር ነው። ሽፎኑ ደግሞ 2400 ብር ጣቃው ማለት ነው። የተሰፋ ሲሆን 2800 ብር ይሆናል ማለት ነው። እና ይሄንን እንደዚህ አድርጌ ወደ ገነቴ እልክላታለሁ ማለት ነው። አባይብ ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እንደገና ደግሞ ወረፋ እንዴት ነው የምንይዘው? ወረፋ የምትይዙት እየደወላችሁልኝ ነው። ግን እምሻለውና ስራ ለማቃለል የሚሆነው በዋትስአፕ ተጽፉልኛላችሁ ስማችሁንና እምሄድበትን ቦታ። ከዛ የምትፈልጓቸውን ዕቃ ዝርዝሮች ትጽፋላችሁ። እኔ ቶሎ ለመመለስ ያመቸኛል። እኔ የምመልስላችሁ መቼ መሰላችሁ? የእንቅልፌን ሰዓት እየተውኩ ነው። ከምሽቱ 4 ሰዓት 5 ሰዓት በኋላ ማለት ነው። አሁን ይሄን ቪዲዮ መስራት ያስኩ ከምሽቱ 4 ሰዓት ሆኗል። አሁን ከዚህ በኋላ ራቴን በላው ምናል ካልኩ በኋላ የእንቅልፌን ሰዓት እየተሻማው ነው እኔ ለእናንተ የምመልሰው ማለት ነው። ለምን አሁን እኔ ጧት ይወጣሁኝ ደሴ ገበያ ገብቼ ሀይቅ አድርሼ ዛሬ ገበያ ነው ኮምቦልቻ ገበያይቼ ከጧት ማለት ነው። እና እዛ ዝስል ይመሻል። ቀን አይመቸኝም ብዙ ስልክ ስለሆነ የሚደወለው ማታ ነው የምመልስላችሁ። ስራ ለማቃለል ግን መጻፍ የማትችሉ ሪከርድ አድርጉልኝ። መጻፍ የምትችሉ ከኔ ባበሉ የሚሄደው እዚህ ቦታ ብላችሁ ከዛ የምትፈልጓቸው ዕቃ ዝርዝሮች ትጽፉልኛላችሁ። ቶሎ ያፋጥናል። ይሄ ጥሩ ሆኖ ስላገኘሁት ነው እኔ ማለት ነው። እና ይሄንን ይመስላል። ሰላም ሁኑልኝ።